ናሂ ጥፋቱን አውቆ ይቅርታ ጠይቋት ሰፕራይዝ አድርጓት ነበረው። ውቤ እንግዲህ የመጀመሪያ ልጃቸውን ቀጠሮ ነበራት ሆስፒታል ይዛ በወጣች አጋጣሚ ወንድሟም ቤት አልነበረም እና ናሂ ደግሞ የሚያስፈልገውን ነገር አድርጎ የሚያስፈልጋትን የእሷን ይክሳታል የሚለውን ነገር ሁሉ ነገር አድርጎ በጣም ደስ የሚል ሰፕራይዝ አድርጓት እሷም ይቅርታዋን ተቀብላ እንግዲህ በፕሮግራሙ ላይ እንደተመለከታችሁት በጣም ደስ የሚል ነበረ። መጨረሻ ላይ እሷም አሜን ብላ ተቀብላ አብረው ፕሮግራሙን እንግዲህ እያከናወኑ ያለ ድንገት ወንድሟ መጥቶ ፕሮግራማቸውን አበላሽቶ ተስፋቸውን አጨልሞ እንግዲህ ነገሮች ሁሉ ተበለሻሽተው እንደተለያዩ ነበረ። እንግዲህ ደግሞ ከዛ ወዲህም አዳዲስ ነገሮችም ተከስተዋል። እስከ ቪዲዮ የመጨረሻ ድረስ ተከታተሉኝ። ሰላም ሰላም፣ ውድ የተከበራችሁ የኔ ትዕግስት ተከታታዮች ፋሚሊዎች፣ የምወዳችሁ የማከብራችሁ ይሄንን ቪዲዮ ያያችሁ በሞላ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እናንተን አይጎዳችሁም፣ እኔን ግን ይጠቅመኛል። ለምታበረታቱኝም እጅግ አድርጌ አመሰግናለሁ። እንግዲህ በባለፈው ፕሮግራም ላይ እንዳያችሁት ናሂ የውቤን ይቅርታ ካገኘ በኋላ በጣም ደስተኛ ነበረ። እሷም ደስተኛ ሆና እንግዲህ ጓደኞቻቸው ባሉበት ነበረ ፕሮግራሙ የተከናወነው። ነገር ግን ወንድሟ ድንገት መጥቶ ሰፕራይዙን እንዳለ አበለሻሽቶት ናሂም ተስፋ ቆርጦ ከጥጋኑ አይደለም ከኔ የምትፈልገው ምንድነው እህትህ ነው አይደለም ወይ ብሎ ሲጠይቀው አዎ ከእንግዲህ በኋላ ይሄው እህትህ እና እኔም አልፈልጋትም ዳግም ወደዚህ ህይወት አልመጣም ብሎ ነበረ ጥሎ የወጣው። ውቤን ብትለምነውም እዛ ጋር ጓደኞቻቸውን ቢለምኑትም ኖ ብሎ ነው የወጣው። እሱም ደግሞ ይሄ ትዳር በፍጹም ትዳር ሊሆን አይችልም እኔ ይዤሽ እሄዳለሁ ብሎ እንግዲህ የውቤ ወንድም ናሂንም በጥፊ መቱት። ሰው ፊት በጣም ብዙ ችግር ፈጥሮ ነበረ። ግን ትዕግስት አድርጎ ናሂ ብዙ ነገሮችን አሳልፎ ነበረ እንዳያችሁት። እንግዲህ ውቤም በቃ በጣም በሚያሳዝን ሁኔታ ልቧ እንደገና ድጋሚ ነው የተሰበረው። እንግዲህ አንገትሽ ላይ ያደረግሽውን ነገር አውልቂ፣ ይሄ ነገር ምንድን ነው? ስለዚህ እሱ ያን አንገቷ ላይ ያደረገችው ነገር የሆነ በመተት ነገር ነው ያሰበው። ደግሞ እንደዚህ አይነት አስተሳሰብ ጥሩ አይደለም። እሱ ደግሞ የልጆቿ አባት ነው እንግዲህ ናሂም ከዛ ከወጣ በኋላ ተስፋ ቆርጦ እንግዲህ በመጠጥ ውስጥ ተደብቆ ጓደኞቹ ብዙ ነገር ትሬት እያደረጉለት ነው። ዛሬ ደግሞ ውቤን በአዲስ ቪዲዮ መታለች። እንግዲህ ይሄንን ቪዲዮ እስከ መጨረሻው ተከታተሉ። ውብዬም እንግዲህ ለናሂም ይቅርታውን ተቀብዬለት ነበረ። ሁሉንም ነገር ይቅርታ አድርጌለት በጣም ደስ ብሎኝ ነበረ። ተስፋም ኖሮኝ ነበረ። ግን ወንድሜም በመሀል እንዳለ ታውቃላችሁላችሁ። ወንድሜም ከኔ ጉዳት የተነሳ ለኔ ከማሳብ የተነሳ በጣም ናሂን አስከፍቶብኛል። ይቅርታ እንዳረግለት አልፈለገም ነበረ። እሱ ቤተሰብ መከበር አለበት ነው የሚለው። በእርግጣው ትክክል ነው፣ ቤተሰብ መከበር አለበት። ግን ደግሞ እዚህ ጋር ሁለት ባልና ሚስቶች ነን፣ የተዋለድን ነን። ጀስት ግን ፍቅረኛ ማቾች አይደለንም። የተዋለደ ሰው ደግሞ የትም ተለያይቶ አይቀርም እና በመሀል ገብቶ ነገሮችን አበላሽቶብኛል። ለኔ እንደሆነ ለኔ አስቦልኝ እንደሆነ አውቃለሁ። ነገር ግን አንድ ሰው ደግሞ ደስተኛ ከሆነ ለዛ ለደስታው ብሎ ነገሮችን የሚታለፉ ነገሮች አሉ። እሱ ደግሞ እነያን ነገሮችን ሊያልፍልኝ አልቻለም። በጣም አዝኛለሁ። በሆነው ነገር በሞላ በጣም አዝኛለሁ። ናሂም በጣም አዝኗል። ጥሎኝም ሲሄድ በጣም ከፍቶኛል። እሱም በወንድሜ እንደዛ ተገፍቶ ሲሄድ እንደተሰማው አውቃለሁ። እኔም ደግሞ አልፈልጋትም ብሎ ሲሄድ በጣም ነው እኔም የከፋኝ፣ በጣም ነው የተሰማኝ። ቢሆንም ነገሮችን ለማቋቋም ፈልግኩኝ። ነገር ግን ናሂ በጣም ከባድ ነገር እያሳለፈ ነው ያለው። ጥሩ ነገር ውስጥ ጥሩ ሁኔታ ውስጥ እንዳልሆነ አውቃለሁኝ። በቃ እኔ በዚህ መሀል ቤት ግራ እየተጋባው ነው። እዚህ ጋር ደግሞ በመሀል ወንድሜ ነው። ወንድሜም እዚህ ጋር ደግሞ ትክክል ነው። ናሂም ደግሞ እዚህ ጋር የሆነ ያለው ነገር አለ።
የኔ ነገርም አለ። ብቻ በነገሮች ግራ እየተጋባው ነው ያለሁት። ከበፊቱ ይልቅ አሁን ከብዶኛል። እና ባለቤቴ ወደ ቤቱ ተመለሰ ብዬ በደስታ ላይ ያለሁኝ። ይሄ ነገር መከሰቱ በጣም እኔን አስደንግጦኛል። እንግዲህ ውብዬ እዚህ ጋር ግራ በመጋባት ውስጥ ስሜት ውስጥ ሆና የእናንተ ምክር አይለኝ በጣም ከብዶኛል እያለች ነው። የእውነት ያለችበት ስሜት በጣም ይከብዳል። እና ወንድሟ ቢረዳት ብዬ አስባለሁኝ። እንግዲህ ብቻዋን እያለቀሰች እያለች ሰላም መታለች። እንግዲህ ሰላም ምን ሆነሻል ስትላትም ናሂ ያለበት ሁኔታ ላይ በጣም ከብዶኛል፣ በጣም አሳዝኖኛል፣ ወንድሜን ስለሱ ላናግረው ፈልጋለሁ ስትላት ሰላምም እሱማ ልክ ነሽ፣ እኔንም በጣም አሳዝኖኛል፣ የናሂ ነገር በጣም እያሳሰበኝ ነው ስልሽ ወንድምሽም ላንቺ አስቦ ነው። ባለፈውም አናግሬው ነበረ። ወንድምሽ በጣም ፍቃደኛ አይደለም፣ ትዕግስተኛ አይደለም። ይቅርታ አድርጊልኝና ያለውን ነገር ናሂ ይቅርታ ሲልሽ እሱ መቀበል ነበረበት ብዬ አስባለሁ። ናሂ የሁሉ ነገር አድርጎ ይቅርታ ከጠየቀ እሱም ደግሞ ይቅርታውን አምኖ ወደ ራሱ መመለሱን አምኖ ወንድምሽ መቀበል ነበረበት። እናም ባለቤትሽ ሁሉን ነገር ትቶ ወደ ሞቀው ቤቴ ልመለስ ሲል ራሱን ማሳመን ነበረበት ወንድምሽ። ነገር ግን ወንድምሽ ምንም ነገር አልፈልግም እያለ ነው፣ እየሰማም አይደለም። ችም እንግዲህ እንደሚታወቀው በጣም ብዙ ነገሮችን አሳልፈሻል፣ እየተጎዳሽ ነው ያለሽው። እዚህ ጋር ነገሮች ቢበቁ ብዬ አምናለሁኝ። እና ናሂም እንግዲህ ውጭ ነው የሚያድረው፣ ሆቴል ነው የሚያድረው። ወንድ ልጅ ነው፣ ቢሳሳትስ የማን ያለ ሊባል ነው? ማን ሊጠየቅበት ነው? አንቺ ነሽ ወይስ ወንድምሽ ነው? እዚህ ላይ ማን ነው መጠየቅ ያለበት? እና ውብዬ ደግሞ እንግዲህ እኔ እንደዛ አይደለም የፈለግኩት፣ እሱ ወደ ራሱ ተመልሶ ሰርፕራይዝ ሲያደርገኝ እና ሰዎችም ስለሌሉ ወደ ራሱ ነው የተመልሷል ብዬ ነው የተቀበልኩት። ግን ወንድሜ ደግሞ እንደዚህ ይበጠብጠኛል ብዬ ጭራሽ እኔ አላሰብኩም። እና ሰላምዬም ደግሞ ወንድምሽ እንግዲህ ያው እህቴ ተበድላለች ብሎ እንደዛ ስላሰበ ነው ብዬ ነበረ። ነገር ግን አሁን ላይ በጣም በዛ። አሁን ላይ ደግሞ ናሂ የሌለበትን ጸባይ ነው ያመጣው። መጠጥ መጠጣት የለበትም ነበረ፣ በፊት አይጠጣም ነበረ፣ አሁን ላይ ግን ይጠጣል። እናም ናሂ እዚህ ላይ ተስፋ ቆርጧል። መጠጥ ውስጥ ተገባ፣ በጣም ሌላ ችግር ውስጥ ነው ያለው። እናም ሌላ ነገር ደግሞ አደጋ ቢፈጠርበት መኪና ቢገጨው ይሄንን ነገር ታሳቢ አድርጎ ወንድምሽ ማሰብ አለበት። ያለውን ነገር ለወንድምሽ በሚገባ ማስረዳት አለብሽ። በባለፈው እኔ ሳስረዳው እዚህ ላይ መብቃት አለበት ነው ያለው። እናም በባለፈው እኔ ጥሎኝ ሄዷል። ነገር ግን አንቺ አሁን ተጎድተሻል አይደለ? እናም ናሂ በባለፈው እንግዲህ ባደረገው ጥፋቱን አምኖ ይቅርታ ብሏል። እዚህ ጋር ደግሞ ልጆች አሉ። ስለዚህ በትዳሩ ህይወት ውስጥ ፍቅር ብቻ ሊኖር አይችልም፣ ግጭት ሊኖር ይችላል። ዋናው ቁም ነገሩ እሱ ጥፋቱን አውቆ ይቅርታ ማለቱ ነው። ስለዚህ ትዳራችሁን ደግሞ እናንተ ናችሁ ማቃናት የምትችሉ ስትላት፣ እንግዲህ ውብዬ ደግሞ እዚህ ጋር እኔ ወንድሜን እየጠራሁት ነገሮችን እንዲያስተካክልልኝ ነው እንጂ እንደዚህ እንዲበጣብጠኝ አይደለም የጠራሁት፣ እንደዚህ አስቤው አላውቅም። አሁን እኔ በጣም ግራ የገባኝ ነገር እዚህ ጋር ወንድሜን እንዴት ነው ማሳምነው? እሱም ልክ ነው እዚህ ጋር ገባሽ አይደል? ወንድሜን መጫን አልፈለኩም። ናሂም ደግሞ እዚህ ጋር ትዳሬ ብሎ ሲመለስ እሱንም መግፋት አልፈለኩም። እና ሰላምዬ በጣም ግራ ተጋብቻለሁ። ወንድሜን ምን ብዬ ብነግረው፣ ምን ብለን ብንነግረው ነው እሱን እኛ እዚህ ጋር ማሳመን የምንችለው? ወደ ትዳሬ መመለሴን እንዴት ነው ማደርገው? ሂድ ብለውም እንግዲህ ራሴ ና ብዬ ነው የጠራሁት። እናም እኔ እንግዲህ በባለፈውም ላይ አይተሻል፣ እንግዶቹን ማስቀይሞብኝ ነው ሁሉም የሄዱትና አሁን ላይ ደግሞ ራሴ ጠርቼ ነው ሄድ ብዬ እንዳንተን እንዳልለው ይቸግሮኛል፣ ከብዶኛል። ምክንያቱም ተጎድቻለሁ ብዬ ነው የጠራሁት እያለች ውብዬ በጣም እያለቀሰች ነው። የእውነት ታሳዝናለች። ሰላምዬም እንግዲህ ያው ሰላም እንዲፈጠር ነው የምትፈልገው። የምትችለውን ነገር እየመከረቻት ነው ያለችው። እንግዲህ
እግዚአብሔር አምላክ እነሱንም ይርዳቸው። በዚህ መሀል ወንድሟ መጥቶ ነበረ። ለምንድነው እንደዚህ ያጣድፈሽኝ የጠራሹ? ምን እየሆንሽ ነው? ለምንድነው እንደዚህ የምትልፈስፈሹ? የምን መልፈስፈስ ነው? ውብዬ ምን እየሆንሽ ነው ብሎ ሲጠይቃት እንግዲህ ሰላም ደግሞ አዝና እያለቀሰች እኮ ነው ባሏ ባለፈው ሰላም ተፈጥሮ እኮ አንተ በጥብጠሃቸው ነው ሁሉን የሚያባረርካቸው። ናሂ የሆነውን ነገር ሁሉ አይተካል። እሱ ደግሞ ስለሱ እንድታነሽብኝ አልፈልግም። ሰላም ደግሞ ለምን ያደረገውን ነገር እያንዳንዱን ነገር ታውቂያለሽ ሲላት እሱ ሰላም ደግሞ ሳያቅ ነው ያጠፋው። ናሆም በጣም ጥሩ ሰው ነው፣ ለሚስቱም ጥሩ ሰው ነው፣ ለልጆቹም ጥሩ ሰው ነው ስትለው ሰላም እንደውም ከእንግዲህ በኋላ እሱን ላታገኙ ትችያለሽ፣ እንደዚህ አይነት መልፈስፈስ አልፈልግም እያላት ነው። ውቤ ደግሞ እኔ መልፈስፈስ አይደለም እኔ ትዳሬን በጣም ነው የምፈልገው፣ እሱ ደግሞ በእንደዚህ አይነት አይደለም። እንዴ አዳምጠኝ፣ እኔ ትዳሬን በጣም ነው የምፈልገው። አንተ ሰላም ሲሆን አንተ ደግሞ እንደዚህ በጣበጥከኝ። እንግዲህ ኪራ በአቋሙ ጸንቶ እንደዚህ አይነት ሰላም የሚባል ነገር የለም ነው እያለ ያለው። ውብዬ የሰው ልጅ ተነጋግሮ ችግሩን መፍታት ይችላል ሲላት፣ መነጋገር እንደዚህ አይደለም፣ ከቤተሰብ ጋር ተነጋግሮ ችግሩን መፍታት አለበት ነው የሚለው ኪራ። በነገራችን ላይ ያው በአቋሙ ትንሽ ድርቅ ቢልም እዚህ ጋር እውነት አለው። ነገ ደግሞ የፋፊ ነገር አልተፈታም፣ ውቤ ተመልሳ ማልቀሷ የማይቀር ነው። ምክንያቱም እዚህ ጋር ችግር ነገር ነው ያለው። ወንድሟ ደግሞ ያው በአቋሙ ጸንቷል። እሱም ነገሮችን ረገብ አድርጎ ቢያይ መልካም ነው። ውብዬ በጣም ተጨንቃለች እና ውብዬን ለሰላም እባክሽ አስረጂው ስትላት፣ እባክህ ተረጋጋና ነገሮች ይፈቱ ስትለው፣ እንደዚህ አይነት ዘላፊ ነገር እንድትናገሪ አልፈልግም፣ የህፃን ጨዋታ እንድትናገሪ አልፈልግም ነው ያለው። ውብዬ እባክህ ኪራዬ ተረዳኝ፣ እኔ ናሂ ወደ ቤት ተመልሶ አብሬው መኖር ነው የምፈልገው። አይተሃል፣ ያንን ሁሉ ወጪ አድርጎ ለእኔ ይቅርታ የጠየቀኝ ባሌ ነው። እናም ተሳስቷል፣ ይቅርታ አለኝ፣ እኔም ደግሞ ይቅርታውን ተቀብያለሁ ስትለው፣ እንግዲህ ኪራ ምንድነው እያለው፣ እንዴት ወደኋላ ትመልሻለሽ? እንደዚህ አይነት ነገር በፍጹም የለም፣ አይሆንም። እናም አንቺ እንዴት ቤተሰብሽን አታከብሪም? አንቺ ቤተሰብሽን ማዋረድ ነው ወይ የምትፈልጊው ሲላት፣ እኔ ቤተሰቦቼን አከብራለሁ። እሺ እኔ ምን ማድረግ አለብኝ? አክብሮሽ ይሄ ሰውዬ ዋጋ መክፈል አለበት፣ መልፋት አለበት እያለ ነው። እናም አንተ ምንድነው የምትፈልገው? የኔን ደስታና ሰላም አትፈልግም ወይ ስትለው፣ እንግዲህ ኪራ ደግሞ ደስታሽና ሰላምሽንማ በደንብ አድርጌ መልስልሻለሁ። እና እንግዲህ ኪራ ምንም ነገር ሊሰማ አልቻለም። በዚህ መሀል ውብዬ የኔ ውድ በጣም እያለቀሰች ብትለምነውም ኖ እንዴት ወደኋላ ትመለሻለሽ እያለ ቁጣ አይሎበት፣ በመሀል ላይ እንግዲህ አሹና ናሆሜ መጥተው እንግዲህ አሹ እግሩ ላይ ወድቆ ቢለምኑትም ለምንድን ነው የመጣችሁት? ማን የጠራችሁ? እንግዲህ እና አሹም እባክህ ተረጋጋ፣ ናሆሜ ያለበትን ችግር መከራ አይተካል ሲሉትም እንግዲህ ናሆሜ የሚባል ሰውዬ ገደል መግባት ይችላል። ናሆሜና አሹ እንግዲህ እግሩ ላይ ወድቀው ድጋሚ እባክህ ከቻልክ ከህይወታቸው ውጣ፣ እነሱ ሰላም ይፈጥራሉ፣ እባክህ ተረዳን ቢሉትም እሱ ደግሞ ወደ ውብዬ ተመልሶ ስለዚህ እነዚህን ሰዎች አንድ በያቸው። ውብዬም ደግሞ በመሀል ላይ ተነስታ ይሄው ሁሉ ነገር ዋጋ እንደከፈል ካውቃለሁ፣ እኔ ቤተሰቦችን አከብራለሁ፣ ነገር ግን ባለቤቴ ይቅርታ ብሎ እስከመጣ ድረስ እኔ ደግሞ ባለቤቴን እቀበለዋለሁ። ስለዚህ አንተ ወደ መጣክበት ወደ ቤተሰቦችህ ተመለስ፣ እኔ ነገሮችን በራሴ አስተካክላለሁ። በቃ እኔ ከእንግዲህ በኋላ ያንተን እገዛ አልፈልግም ስትለው መስሎሻል? ውብዬ ከወንድሟ ጋር ያለ መግባባቷ አይሎ እሱም በጥፊ መቷት። እንዴት ስርዓት የለሽም፣ በዝነይ ሰው ሁሉ ነው መሀል ላይ የምታዋርጅኝ እያለ በጣም እየተቆጣስ ነበረ። እንግዲህ ናሆምና አሹ እግሩ ላይ ወድቀው እስከለመኑት ድረስ እሱም ደግሞ ቆም ብሎ ማሰብ ነበረበት። በነገራችን ላይ በትዳር መካከል ጣልቃ መግባት እግዚአብሔር ሞኝነት ነው። ምክንያቱም እነዚህ ሰዎች ተዋልደዋል፣ የትም መቼም ቢሆን አይቀርም።
መቼም ማለት ነው። እና ምክንያቱም ቀሪው ዋናው መሀል ቤት ላይ ያለው የሚያለቀልቀው ሰው ነው። ሌሎች ሁለቱ ጥንዶች ግን መቼም ቢሆን አይለያዩም እና ትርፉ ትዝብት ነው። ነገ እነዚህ ሁለት ልጆች አንድ ላይ ሆነው ወንድምየው የሚያዝንበት የሚቆጭበት ለምን ይሄን ነገር አደረግኩኝ ብሎ የሚያስብበት ጊዜ ይመጣል። ይሄ ጊዜ ደግሞ መቼ ነው? ትዳር ይዞ ትዳር መስርቶ ልጆች ወልዶ የሆነ ነገር በመካከል ላይ ግጭት እንኳን ከባለቤቱ ጋር ሲመጣበት በጣም ነው የሚሰማው እና